ሰላም ሰላም ውዶችዬ ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ምንድን ነው ይዤላችሁ የመጣሁትኝ ማርያምን እነዚህ ልጆች እንዴት እንዳሳዘኑኝ እግዚአብሔርን በአንድ ቀን ስህተት አስባችሁታል? እንግዲህ ከፕሌን ላይ አንወርድም ስለተባለ ብቻ ህይወታቸው እንደዚህ ምስቅልቅል ማለቱ በጣም ነው ያሳዘነኝ። እና የጆን ዳንኤል ሚስት ወንድ ልጅ ተገላገለች ወልዳለች ተባለ እላችኋለሁ ውዶቼ። እና ያሬድ ነጉ ቃሊቲ ማረሚያ ቤት የሆነ ዝግጅት የሙዚቃ ዝግጅት ነበረውና እዛ ላይ እኔ በጣም የገረመኝ እንዴት እንዳወቋት። እንግዲህ ማክስ አድርጋለች፣ ሰውነቷ ሁላ ተቀያይሯል ምናምን ነገር፣ ያው እስር ቤት ነው ያለችው። እንዴት እንዳወቋት አላውቅም። አያችሁ፣ በስመ አብ። እና ለማንኛውም በጣም ነው የሚገርመው። ምናልባት እኮ ባይታሰሩ ምናልባት ይሄ ልጅ እኮ ላትወልደው ትችላለች እኮ ምናልባት ለበጎ ነው ግን አይደል? የሆነ ነገር ማለት ሰላማዊ ኑሮ እየኖርን ነው ብለን ስናስብ በመሀል ምን እንደሚፈጠር አናውቅም። አሁን እነዚህ ልጆች ጆን ዳንኤልም ሆነ እቺ ልጅቷ ሚስቱ እንግዲህ ወደ መቀሌ ሄደው ወደ ትግራይ ሄደው አሸንዳን ለማክበር ነበረ ሊሄዱ የነበረው እንደምታውቁት። ግን በቃ በዛች ቅስፈት ከፕሌን ላይ አንወርድም ስለተባለ ብቻ ስላሉ ብቻ እንግዲህ አስቡት ይህን ያህል ጊዜ እስር ቤት መቆየት። እንግዲህ ወደ 9 ወር ሆናቸው እኮ ከታሰሩ 9 ወር ሆናቸው። ግን የፈጣሪን ነገር አስቡት፣ በልጅ ባረካቸው። 3 ዓመት ነው የተፈረደባቸው የተባሉ ውዶቼ ነው 5 ዓመት 3 ዓመት መሰለኝ። ግን ግማሹ 5 ዓመት ይላል፣ ግማሹ ደግሞ 3 ዓመት ይላል። አላውቅም። ግን ያው እዛው ቃሊቲ ማረሚያ ቤት ሆስፒታል ስላለ እዛ ትወልዳለች ነበር የተባለው። ግን ዶክተሮቹ ምን እንዳሉ አይታወቅም። ብቻ ተመካክረው ነው ጋንዲ ሆስፒታል በኦፕራሲዮን ወንድ ልጅ ተገላግላለች የተባለ እላችኋለሁ ውዶቼ። እና ደግሞ ጃኒ ዩቱብ ላይ አሉ፣ ስማቸውን አላውቃቸውም፣ ግን እነሱ ላይ ቃለ መጠይቅ እየተደረገላት ነበር። እና ጃኒ ራሱ ፍቅረኛሞች ነበሩ ከጆን ጋር፣ ጃኒ እና ጆን ማለት ነው። እና ፍቅረኛሞች ነበሩ። የሆነ ኢንተርቪው ሰምቼ በጣም ገረመኝ ይላችኋለሁ። የኔ እናት በጣም ተናዳለች። ግን በጣም ነው እኮ የምትወደው ጃኒ፣ በጣም ነው የምትወደው ጆንን። እና ህይወት እንደዚህ ናት። ምን እንደሚያጋጥመን አይታወቅም። እግዚአብሔርን አንዳንዴ መረጋጋትን የመሰለ ነገር የለም። እግዚአብሔር ለሁላችንም መረጋጋቱን ይስጠን። የእውነት ውዶች የሰማችሁ ጃኒ ምን እንዳለች? ከጆን ጋር አለች ፍቅረኛሞች ነበርን፣ በሰዓቱ ፍቅረኛሞች ነበርን አለች ማለት ነው። ዩቱብ ላይ እየተጠየቀች የሆኑ 3 ልጆች አሉ፣ 1 ሴት እና 2 ወንዶች ቲክታከሮችን፣ ታዋቂ ቲክታከሮችን ኢንተርቪው ያደርጋሉና እዛ ላይ እየተጠየቀች ሰምቼ ፍቅረኛሞች ነበርን እና በጣም ነበር የምወደው፣ በጣም በቃ በጣም እንደምትወደው ፍቅረኛሞች እንደሆኑ ምናምን ስትናገር ሰማዋተኝና በጣም ነው የገረመኝ። ከዛ እና አሁን እንዴት ለምን ተለያያችሁ? አሁን አንድ ላይ ናችሁ ወይስ አንድ ላይ አይደላችሁም ሲላትኝ፣ አይ አሁን አንድ ላይ አይደለንም አለች ማለት ነው። ስለዚህ ይችኛዋ ጆን ዳንኤል ያስረገዛትኝ ይችን ልጅ ከጃኒ ጋር ተጣልቶ ሳይሆን ከተለያዩ በኋላ ማለት ነው። እንዴት ነው ግን? 3ቱም ጓደኛሞች ናቸው። ለምሳሌ የጃኒ ፍቅረኛ የነበረውን እንዴት ነው ናሂ ከጆን ጋር ልትሆን የምትችለው? 3ቱም በጣም ጓደኛሞች ናቸው፣ በጣም ይግባባሉ ምናምን። በዛ ላይ ጆን ዳንኤል ከጃኒ ጋር እንግዲህ ፍቅረኛሞች እንደነበሩ ታውቃለች ምናምን ነገር። እና እንዴት ነው አንድ ላይ ሊሆኑ የቻሉት? እንዴት? እኔ ግራ ገብቶኛል እግዚአብሔርን። እንደዚህ ነው እንዴ የጓደኛን ፍቅረኛ ምናምን መቀማመት ምናምን? ይደብራል። እና ለማንኛውም ፍቅረኛሞች ነበሩ፣ በጣም እንደምትወደው በቃ ሲጨንቃት ሲደብራት በቃ የሆነ ሰው ማማከር ባለብኝ ሰዓት የማማክረው ጆን ዳንኤልን ነው ስትል ሰማዋት። የኔ እናት እንዴት እንዳሳዘነችኝ። እና ለማንኛውም ውዶቼ እኛ ስለ ሰው እየተጨነቅን እኮ ግራ ገባን። አንዱ አጀንዳ ሲመጣ የመጣውን አጀንዳ ሳንጨርስ ሌላ አጀንዳ ይመጣል። በላይ እየተደራረበ በጣም ተቸገርን። ለማንኛውም የታሰረችውን ልጅ
የጃን ዳንኤልን ሚስት ያው በሰላም ስለተገላገለች በኦፕራሲዮን ነው የወለደችው። ወንድ ልጅ ነው የወለደችው። እንኳን ማርያም ማረችሽ፣ እንኳን ማርያም በሽልም አወጣችሽ እያላችሁ መልካም ምኞታችሁን ተመኙላት። በተረፈ ውዶች ላይክ፣ ሼር፣ ሰብስክራይብ እስኪ ሰብስክራይብ አድርጉኝ። እውነት በራሴ ስራ ሀገሬ ስገባ በራሴ ስራ እመጣለሁኝ። ቆንጆ ቆንጆ ስራ ሀገራችንን ማሳየት ምናምን ብቻ ብዙ ነገር ቆንጆ ቆንጆ ስራ ይዤ እመጣለሁኝ። ከእህቴ ጋራ ነው የምሰራው። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እሺ ውዶቼ። ያሬድ ነጉን እንደኔ የሚወደው ሰው አለ? እግዚአብሔርን እኔ ከድሮም በጣም ነው የምወደው። አሁን ጭራሽ በጣም ነው የወደድኩትኝ። የእውነት ማለት ነው። የሚገርም ልጅ በቃ አለ አይደለ? በቃ አለኝ ብሎ የማይኮራ የሆነ ራሱን ከፍ ከፍ የማያደርግ ስነ ስርዓቱ። ሰይፉ ላይ ባለፈው ቀርቦ አይታችሁታል። በቃ የሚመልሳቸው መልሶች በጣም ነው የሚያስገርመው። በጣም 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 ማለት ነው። አሁን ማን ነው የሚያስበው እንግዲህ አስቡት፣ ማረሚያ ቤት ያሉ ሰዎችን ላዝናና እስኪ ልያቸው ብሎ የሚያስበው ማን ነው? በአርቲስት ደረጃ በምንም ደረጃ ውሰዱት። አይገርማችሁም? ግን እግዚአብሔር እንደው ከፍ ከፍ ያደርገው በእውነት። እንደዚህ አይነት መልካም ሰዎችን እግዚአብሔር ያብዛልን በሉ ሁላችሁም ማለት ነው። እዚህ ጋር ግን የታዘብኩትን ነገር ልንገራችሁ። እነዚህ ሁላ ሰዎች እንዳለ ወጣት ናቸው። እያያችሁ ነው የታሰሩት እንዳለ ወጣቶች። እኔ በጣም ከትልልቅ እናቶች ጀምሮ በቃ በጣም ትንንሽ ልጆችም አሉበት። የገረመኝ ነገር እሱ ነው። እንዳለ ወጣቶች ምን አጥፍተው ነው አሁን በዚህ እድሜያቸው? እኔ እኮ ግራ የገባኝ በዚህ እድሜያቸው ምን አጥፍተው ነው እስር ቤት የገቡት? ወይኔ ወይኔ ወይኔ! ደግሞ እንዴት እንደሚያማምሩ እውነት! እግዚአብሔር ድረስላቸው እውነት። አይዋቸው እስኪ እንዳለ ልጆች ናቸው። አሁን እነዚህ ምን አጥፍተው ነው? በቃ ምን አጥፍተው ነው? እኔ አላውቅም። ከታዋቂ ማናት አንዲት ታዋቂ ዘፋኝም እሷም እንደዚሁ እየዘፈነች ነበረ ከያሬዶ ጋር ቀይ በቀይ ለብሳ ምናምን። በጣም እኮ ነው የሚገርመው። ትልልቅ እናቶች አሉ፣ ልጆችም አሉ። አይታችኋቸዋል? አሁን እነዛ ትንንሾቹ ልጆች ምንድን ነው የሚሰሩት እዚህ ውስጥ? እኒህን እናት እዩዋቸው፣ አያችኋቸው? እኒህን እናት አሁን እኒህ እናት እንደው ምን እኔ እንጃ። በእርግጥ እኔ አላውቅም፣ የወንጀል ትንሽ የለውም። በእርግጥ ግን ለምን? እኔ በጣም ነው የደነገጥኩት። እንግዲህ ይሄ ቃሊቲ ማረሚያ ቤት ነው፣ አስቡት። ቃሊቲ ማረሚያ ቤት ነው። ይሄ ሁላ ሴት፣ እነዚህ ሁላ ወጣቶች ያሉት ቃሊቲ ነው። በየቦታው ደግሞ አስቡት እንግዲህ በየአካባቢው። እኔ እናት በጣም አንጀቴን ይበሉኝ። እኔ በዚህ እድሜያቸው ምን አጥፍተው ይሆን ጥያቄ የሆነብኝ እውነት። ይዋቸው እውነት በጣም 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 ነው የገረመኝ። ያሬዶን አያችሁት? ቀብራራው እግዚአብሔር እንዴት እንደምወደው ቀብረር ያለ እኮ ነው። ቀብራራ በቃ የመጨረሻ እግዚአብሔርን። ወይኔ ሲያምር እኮ በቃ ሲያምር እንዴት እንደምወድ ድሮ እወደዋለሁ። አሁን ጭራሽ እውነት ሙዚቃውን እያየሁ በጣም ነበር እያለቀስኩ የነበረው። በቃ ደግነቱ፣ የዋህነቱ፣ ለሰዎች ያለው አክብሮት በቃ እዛ ጋር ያሉት አስቡት መጥተው ቅፍ ሲያደርጉት ምናምን ያለው ደስታ። ኧረ በስመ አብ ማርያምን እድሜና ጤና ይስጠው፣ እድሜና ጤና ይስጠው። የሚገርም እኮ ነው። እና በዚሁ አጋጣሚ ጆን ዳንኤል በቃ የልጅ አባት ሆነ በዚህ እድሜው። ለነገሩ ትልቅ እኮ ነው። ልጅቷ ግን ትንሽ ልጅ ናት አሉ። ሊያሾ ራሱ ስትናገር ሰምቼ ሂዳ ነበረ ሊያሾ በዚህ ሳምንት ልትጠይቃቸው ማለት ነው። እና ልጅቷ በጣም ትንሽ ናት አለች። ስታሳዝን እያለች ነበርና የኔ እናት ህይወት እንደዚህ ናት። ያሰቡት ቀርቶ ያላሰቡት ነው የሚሆነው አንዳንዴና በጣም ከባድ ነው ማርያምን። እና ጃኒ ደግሞ እኔ ግርም ያለኝ በቃ በልጅነቷ ለመታወቅ ያላት ጥረት እግዚአብሔርን። ድሃ እኮ ተስፋ አይቁረጥ። በነገራችን ላይ ድሃ ሁነን ተስፋ ለመቁረጥ ጥሩ ነው። ያው መጨረሻችን ድሃም ሆነን ልንሞት እንችላለን። ግን እንደለፋን እንደደከምን ማለት ነው። ግን ደግሞ መልፋት መጣር በቃ ማለት ለማደግ መሯሯጥ መጨረሻው ጥሩ ይሆናል ብዬም አስባለሁ። እንግዲህ መጥፎም ጥሩም ሊሆንም ይችላል።
እና ጃኒ እንግዲህ አስቡት በጣም ግጥሟ ራሱ በጣም ያስቅ ነበረ። በዚህ ሳምንት የተለቀቀው ምናምን ስትዘፍን ምናምን ዳኞቹ ምን እንዳሏትኝ እውነት በቃ ስትጠይቅ ስሰማ አክተር የመሆን ህልም ነበረኝ አለች፣ ግን አልሆነችም። ከአርቲስቶች ማንን ታደንቂያለች ስትባል ሰላም ተስፋዬን አለች። በጣም ነው የምወዳት፣ አግኝቻት አውቃለሁ ሻራተን ምናምን አለች እላችኋለሁ ውዶች። እና እንደኔ አይነት ድሀ ሰዎች ተስፋ አትቁረጡ። ውስጤን እያመመሉ ሳቅ እንጂ እና ውዶቼ ድሀ የሆናችሁ እንደኔ ተስፋ አትቁረጡ፣ ልፉ፣ ድከሙ፣ ጣሩ። ለነገሩ በአሁኑ ሰዓት የደከመ የሰራ በጉልበቱ ምናምን ልፍት ድክም ያለ ከእጅ ወዳፍ ነው። በቃ ተናጋሪ በቃ ቅልብልብ የሚል በቃ እንደዚህ ደፋር የሆነ ሰው ነው በአሁኑ ሰዓት ሀብታም እየሆነ ያለውና እንደኔና እንደናንተ የኔ አይነቶቹ ቢጤዎች ደግሞ እነሱን ማየት ነው ስራችን እንጂ እኛ ከፍ አንል ዝቅ አንል እዛችሁ የተቀመጥንበት ቦታ ላይ ነንና ካለንበት ቦታ እንድንንቀሳቀስ ፈጣሪ ልቦና ይስጠን። እውነት ድህነት በቃ ድህነት በጣም መጥፎ ነው። በነገራችን ላይ ወይ ድህነት እግዚአብሔርን ነው የምላችሁ። እኔ ኢትዮጵያ እያለሁ አረብ ሀገር ለመምጣት ያለኝ ጉጉት በቃ ሄጄ ሰርቼ ቤተሰቦችን ቀይሬ እህት ወንድሞችን አስተምሬ እኔ ራሴ ተቀይሬ ከዛ ደግሞ ላክስት ላጎት ተርፌ ለጎረቤት ምናምን ህልሜ እኮ ነው የምላችሁ። አረብ ሀገር መጥቼ ይሄን ሁላ ህልም ለማሳካት ነበር አረብ ሀገር የመጣሁት። ግን ምን ዋጋ አለው? ምን ዋጋ አለው ውዶቼ? ያ ሁሉ ቀርቶ ሌላ ነገር ሆነ፣ ተቀያይሯል። ቅሪር ነው ያለው። እድሜን ብቻ ማቃጠል ነው እውነት። እና የኔ ውዶች ተባብረን ዩቱብ ክፈቱ፣ እውነት ዩቱብ ክፈቱ ውዶቼ፣ እንተባበር፣ እንተጋገዝ። እኔንም ሰብስክራይብ አድርጉኝ እስኪ። ሁሌ እንደለፈለፍኩ ነው። ዝም ብላችሁ በቃ ሰብስክራይብ የምትለውን እኮ መንካት ነው። እውነት አይከፈልበት። ኢትዮጵያ ያላችሁ እሺ ሊያስቸግራችሁ ይችላል። ከኢትዮጵያ ውጭ ያላችሁ እንደኔ ስደተኛ የሆናችሁ ብታደርጉኝ ምን ትሆናላችሁ እንዴ? ግዴታ መናገር አለብኝ? እንደ ሌሎቹ ወጥቼ አፌ መክፈት ምናምን አለብኝ? የለብኝም። በጸባይ ነው እየጠየኩ ያለው። ስለዚህ በምትወዷቸው ቲክታከሮች ይዛችኋለሁ በጆን ዳንኤል እና ሰብስክራይብ አድርጉኝ፣ ላይክ አድርጉ። እማወራው ነገር ባይመቻችሁ ራሱ ላይክ አድርጋችሁ ለፉ። ዝም ብላችሁ አትለፉ። እቺ ምንድነው የምትለው ብላችሁ ከምታልፉ ላይክ ብቻ አድርጋችሁ ለፉ። በቃ ሰብስክራይብ እያደርጋችሁ ለፉ። ምን ችግር አለው? እኔ የሚለፍልኝ እንዴ? ይሄው እነ ሩታ የቡታጀራዎቹ ዩቲዩበሮች እንኳን ባል መቀማማት፣ ሚስት መቀማማት ምናምን ፍቅረኛ መቀማማት ነው በቃ። ሌላ ምንም የሚያስተምሩት ነገር የለም። መጃጃል ነው። አንዱ ጋር መሄድ ነው። ይሄው ዱባይ መጥተው ድል ባለ ሰርግ ተጋቡ። ግን መንፈሳዊ ቅናት ነው፣ ዝም ብሎ ቅናት እንዳይመስላችሁ። እና የኔም ህይወት ይቀየር እንዴ? ከአረብ ሀገር ልወጣ አስቡት። እኔ አሁን ከዚህ ሀገር ወጥቼ አልፎልኝ በዩቱብ ሀገሬ ገብቼ ነው ማግባት የምፈልገው። በዚሁ አጋጣሚ አላገባውም ልንገራችሁ ብዬ ነው። ኢትዮጵያ ያሉት ደግሞ ሰርጋቸውን ዱባይ ነው የሚያደርጉት። ይኸውላችሁ የዓለም መቀየር እኮ እንደዚህ ነው። አሁን አገባቢ እዚህ ላይ ስለ ጃኒ ለማውራት ነበር፣ ግን የራሴን ብሶት ላስቀድመው እንጂ ልተንፍሰው እዚህ ላይ። እውነት ተንፍስ ልበለው። እናንተም ተንፍሱ፣ ኮሜንት ላይ ጻፉልኝ። እውነት ዩቱብ ክፈቱ፣ ከዛ ገስት እየገባን እንወያያለን፣ በቲክታክም እንገባለን። እንዲህ እኛም እኮ መለመን እንችላለን ቲክታክ ላይ። አዎ 1 ሰዓትም ይሁን ግማሽ ሰዓት ዝም ብለን ድራማ ምናምን በምናይበት ፋንታ ቲክታክ ላይ ላይቭ ላይ ገብተን በቃ ማለት ነው። በቃ አንድ አበባ ወሮሩልኝ፣ ስጡኝ፣ ታብታብ አድርጉ፣ ሸር አድርጉ ምናምን ማለት እኮ ነው። ልክ እንደነሱ እነሱ አሁን ሳይጮሁ ጉሮራቸው እየደረቀ እንዳለ ቲክታከሮች ውሃ እየጠጡ አይታችሁ ታውቃላችሁ? ግን የሚለምኑት ቲክታከሮች አጠገባቸው ውሃ አለ። ለምን? ስለሚጮሁ በጣም ይጮሃሉ፣ ሲናገሩ ምናምን ይጮሃሉና ለዛ ውሃ ይጠጣሉ። ስለዚህ ውሃ እየጠጡ ነው የሚለምኑት። እና ውዶች እኛ ምን ሞክረው እውነት እንዴ? እኔ ድህነት ሰልችቶኛል። በቃ ሰራው፣ ደከምኩ በጉልበቴ፣ ምንም ሊያልፍልኝ አልቻለም። እዛው ነኝ። እልፍ የለም በቃ። ግን ተመስገን አምላኬ ተመስገን ነው። እግዚአብሔርን ነው የምላችሁ። ድህነት በጣም መጥፎ ነውና
የሰው እጅ አያሳያችሁ። የሰው እጅ ላይ አይጣላችሁ። በነገራችን ላይ ከባድ ነው። የሰው ፊት አጥታችሁ የሰው ፊት እንዳታዩ እግዚአብሔርን። በጣም መጥፎ ነው በጣም እና ለሱ ደግሞ እግዚአብሔር ክብር ምስጋና ይገባዋል። ቸሩ መድኃኒዓለም አመሰግነዋለሁ። እና ወዶቼ ምን ልላችሁ ነበረ? በቃ ጆን ዳንኤል እና ጃኒ ፍቅረኛሞች ነበሩ። በመሀል በቃ ክፍተት ተፈጠረ። ክፍተት ሲፈጠር የጃኒ ጓደኛ የሆነችው በመሀል ገባችና እንግዲህ አረገዘች ማለት ነው። ይላችሁ ጉድ እኮ ነው። አይገርማችሁም? ግን ግርም አይላችሁም? የጓደኛዋን ፍቅረኛ ጓደኛዋ ማግባት በጣም ይደብራል። እንደው እኛ ሀገር ላይ እየተከናወነ ያለው ነገር በጣም ያስጠላል። ለትውልዱ ምንድን ነው የሚያስተላልፉት ነው። ለማንኛውም መልካም ምሽት፣ መልካም አዳር ይሁንላችሁ። ቻው